አንቺ ለአብርሃምም ሆነ ለልጅሽ ከምትጨነቂው በላይ እኔ ለአንቺ እጨነቃለሁ። ይገባሻል? ከምንም በላይ ይጨነቃለሁ። አብርሃም በጣም ተናዶና ተበሳጭቶ ዲናን ዓይንሽን ላፈር፣ አንቺ ቆይ እስከዛሬ ድረስ እየተጫወትሽብኝ ነበር በማለትም በጣም ተናዶም ይነግራታል። እንዲሁም ዲና በተለይ ደግሞ አሁን ላይ እናንተ ናችሁ ለዚህ አደጋ ያደረሳችሁኝ፣ እናንተ ናችሁ ሁሉም ሚስጥር ያወጣችሁ በማለት በተለይ ደግሞ ልዩና እንዲሁም ርብቃን አይናችሁ ማየት አልፈልግም ብላም እንዲሁም ልዩን ቋንጭ ግን አንድየሽን አለበዛሽም ወይ ደግሞስ ምን ነው ስራ መስራት አቆምሽ እንዴ ብላም ትጠይቃታለች። ይህንን በምትጠይቃት ሰዓት ቆይ ግን ምን ሆነሽ ነው ምንድነው ምን አጠፋው ብላ ልዩም ትጠይቃትኝ። ቆይ አንቺ ግን ምን ሆነሽ ነው ሽንት ቤት ውሃ የማታስገቡ ብላም በዚህ ምክንያት በጣም ትናገራታለች። ይህንን የተናገረችበት ምክንያት ዲና እውነቱን ወይም ደግሞ ሽንት ቤት ገብታ ውሃ ስታጣ ነበረ። እናም ሽንት ቤት ውስጥ ውሃ ስለሌለው ለምንድን ነው ያላስገባሽ ብላ ነበር የጮችባት። ይህ ግን ውሸታቸውን ነበረ። ይህ ለዶክተር ርብቃና እንዲሁም ደግሞ ልዩ ከቆጣሪ ዘግተውትና እንዲሁም ዲና ሽንቷ ውሃ እንዳትጠቀም ስላደረጉም ነው። ምክንያቱም ደግሞ ይህ የሆነበት ምክንያት እውነቱን ለማወቅ ስለፈለጉ ነው። ዶክተር ርብቃ ምርመራውን ለማድረግ ወይም ደግሞ ዲና ነፍሰ ጡርና እንዲሁም ደግሞ አልሆነች መሆኗን ይህንን ለማረጋገጥ ነበረ። ነገር ግን ዲናም እውነቱን ትታወቅባት በጣም ደነገጠች። እንደዚህ አልመሰላትም ነበር። ዲናም ሽንት ቤት ላይ ውሃ ስታጣ ሄዳ ልዩን ነበር የተናገረቻት። አንቺ ግን ስራውን ለምን አትየውም አንድያሽን ለምን ስጥለሽ አትሄጂም ብላም ነበር ጠየቀቻት። ይህንን በምትላት ሰዓት ልዩ ምንም እንደማያውቅ ወይ ምን ነው ምን አጠፋው ብላም ጠይቃታለች። እና ታዲያ ምን ሆነሽ ነው ለምንስ ነው ሽንት ቤት ላይ ውሃ የማትጨምሪው ብላም ስትላትኝ በያውኑን ሄደሽ አስገቢ ብላም ተናግራትኝ ተሳድባ ትሄዳለች። ቆይ ግን አንቺ ልዩ ግን እውነት ለመናገር ስወልድ አንቺ ነሽ ወይ የምታርሽኝ ብላም ዲና ስጠይቃትኝ ልዩም እየሳቀች ምን ነው ብላም ስትላት ይኸውልሽ ይህንን ነገር እኔ የምነግርሽ ነገር ትሰሚያለሽ አይደለ? ምክንያቱም ደግሞ እኔ ሁሉንም ነገር አንቺ ጋር መዳረቅ አልፈልግም። ምን በወጣኝ እኔ ከአንቺ ጋር መዳረቅና እንዲሁም ደግሞ መጨቃጨቅ ስለማልፈልግ ሌላ ሰራተኛ ሳያስፈልገኝ አይቀርም ብላም ትላለች። ይህንን ለአብርሃም ትናገራለች። እናም ሌላ ሰራተኛ መምጣት አለበት ብለው እንዲሁም ደግሞ በተለይ ይህንን ውሳኔ የወሰኑትኝ ማርኮንና እንዲሁም ዲና ናቸው። ዲናና ማርኮን ይህንን ያደረጉት ለራሳቸው ሴራ ነው። ምክንያቱም ደግሞ ማርኮን ወደዚህ ቤት ሰራተኛ ሆና የሚያመጣትኝ የእንጀራ እህቱ እንደሆነችና እንዲሁም ደግሞ ለልዩ ጓደኛ እንድትሆን ነበረ ይህንን የተማከሩት። እሷም ግዴታ ሳትፈልግ ትምህርቷን ትታ ሰራተኛ ሆና ልትመጣ እናቷን በማስፈራራትና ይኸውልሽ እገልሻለሁ አንቺንም ሆነ እንዲሁም ልጅሽን ነው የምገላችሁ እማሰሙኝ ከሆነ ይኸውልሽ የምልሽን ነገር ከሰማሽ አሁኑኑ ቶሎ በይ እንትን በይልኝ ማለትም ይቺ ልጅ ሰራተኛ ሆና መግባት አለባት ብሎ ይጠይቁታል። ይህንን ሲጠይቅ እኔ ወይ አንተ ግን ምን ሆነ ነው እባክን ተወን እንኖርበት ብላም ስትል በፍጹም አልተዋችሁም ብሎም ማርኮንም በጣም ተናዶና እንዲሁም ተበሳይቶ ይናገራቸዋል። እና ምንም አማራጭ ስለሌላቸው እሺ በማለት ተስማምተው ስለዚህ አሁን ላይ ያች ልጅ ወደዚህ ቤት ሰራተኛ ሆና መጥታለች። እናም ከልዩ ጋር ጓደኛ እንዲሆኑና እንዲሁም ደግሞ ከልዩ ጋር ጓደኛ ፍጠሪ ብሎም ይነግራታል ማርኮን። ይህንን የነገራት ደግሞ ማርኮን የተናገረበት ምክንያት ግን ከዛም የልዩን ሚስጥር አንድ ባንድ እያመጣሽ ለእኔ ትነግርኛለሽ። ልዩ ምን እንዳሰበች ምን እንደምትል ይህንን እውነቱን ተናገሪ ብላም ትላታለች። እንዲሁም ሳቤላ እዝራ ወደ ቤት በመምጣቱ አባቷን ወይም ደግሞ አብርሃምን ቆይ አባ ይሄ ማን ነው ደግሞ ብላም ትላለች። አብርሃም በደስታ ይኸውልሽ ይህ ማለት የእናትሽ ወንድም ነው ብሎም ይላታል። እናም ደግሞ ማርኮንም ወንድሜ ነው እሱም ደግሞ ሌላ ወንድም አገኘው ብላ ሳቤላም በጣም ደስ ይላታል። እና እዝራ በጣም አዝኖና እንዲሁም ደግሞ ተክዞ ሂዶ ሳቤላን እቅፍ አድርጎ ይስማታል። ሳቤላም በጣም ደስ ይላታል። በተለይ ደግሞ አሁን ላይ በተለይ እንዲሁም ቲና ብዙ ነገር እያደረገች እንደሆነም ስላወቀ ስለዚህ እሷን ተበቅሎና እንዲሁም ደግሞ የፈለገችውን ነገር እንዳታደርግ ካደረገን በኋላ
ከዛም እውነት ትክክለኛ እህቴ መኖር በስርዓት አለበት ብሎም ስላሰበ ለዚህ ማርዳን ወደ አብርሃም ቤት አምጥቶ እንድትኖር ለማድረግ ነው የወሰነው። ማርዳም እባክን ወንድሜ እንድትሆንና ትክክለኛ የእህትና የወንድም ምሽት አብረን እናምሽ እባክን ብላ ማርዳም ትለምነዋለች። እንዲሁም ግን ደግሞ አሁን ላይ በተለይ እዝራ ምንም ነገር ሊሰማት አልቻለም። ነው አደለ? እሺ ችግር የለውም ብሎም ይላታል። ይህንን ነገር በጣም ተናዶና እንዲሁም ደግሞ ተበሳጭቶ እያለም ቢሆንም ግን ደግሞ እሺ ችግር የለውም ሁሉንም ነገር አስተካክላለሁ ብሎ በጣም ይላታል። እንዲሁም ማርዳ መድኃኒቷን በስርዓትና እንዲሁም ደግሞ ሰዓቷን ጠብቃ መውሰድ አልፈለገችም ነበር። እናም እዝራ በጣም ተናዶና ተበሳጭቶ ወደ ቤት ከመጣም በኋላ ማርዳን ቆይ ግን ምን ስለሆንሽ ነው መድኃኒትሽን በስርዓት እያልወሰድሽ ብሎ እዝራም በጣም ተናዶ ይነግራታል። እናም ቆይ ወንድሜ የት ነበርክ ብላም ትጠይቀዋለች። ማርዳ ይህን ጥያቄ ስትጠይቀው ይኸውልሽ አሁን ምንም አይነት ወሬ አልፈልግም፣ እስካሁን ድረስ የምጠይቅሽን ነገር መልሽልኝ፣ ለምንድን ነው መድኃኒትሽን በስርዓት ያልወሰድሽው ብሎም እንዲሁም እዝራ በጣም ተናዶና ተበሳጭቶ ይናገራታል። ማርዳም በጣም ደንግጣና እንዲሁም ተክዛ ነበረ ስመልስለት የነበረው። በጣም ተናዶ ይኸውልሽ ማርዳ መድኃኒትሽን ትውጭዋለሽ፣ ከዚህም በኋላ ግን እውነት ለመናገር ለቀልድም ቢሆን ይህን ነገር እንዳታደርጊው፣ በፍጹም መድኃኒትሽን ትውጫለሽ፣ ትድኛለሽ፣ እንዲሁም ደግሞ የፈለግሽው ቦታ ወስጄ አሳክምሻለሁ፣ ትድኛለሽ፣ ከዛም ልጅሽንም ሆነ እንዲሁም ሀብትሽን አስመልስልሻለሁ ሲልም እዝራ እንባ እያነቀው ነበር የተናገረው። እናም ይህንን በሚናገራት ሰዓት ይኸውልሽ ማርዳ እውነቴን ነው የምልሽ አሁን በኋላ ሁሉም ነገር ይስተካከላል፣ እንዲሁም ደግሞ ትኖሪያለሽ አስተካክለሽ፣ እናም ቤትሽንም ሆነ እንዲሁም ደግሞ ሀብት ንብረትሽን ሙሉ ለሙሉ አስመልስልሻለሁ፣ ከዛም በኋላ ህይወትን ትኖሪያታለሽ፣ እኔ በቆሜ እየሄድኩኝ አንቺ በፍጹም ስትጎጂም ሆነ እንዲሁም ደግሞ እንደዚህ ያልባል የሆነች ስትሞቺ በፍጹም አልፈልግም ብሎ እዝራም ይናገራታል። ልዩና እንዲሁም ዶክተር ርብቃ እውነቱን ለአብርሃም ሊነግሩት ወሰኑ። ቲና እርጉዝ እንዳልሆነችም ውሸት የሚያሳየውን መረጃ አስይዘው አብርሃም ፊት ሂደው እውነቱን ሊናገሩም ነው። እናም ይህንን ደግሞ ከተናገርሽ በጣም ከባድ ነው የሚሆነው ብላም ትላለች። ባይሆን እንኳን አንቺ ምንም እንደማታውቂና እኔ ችግር ውስጥ እንዳለሁበትኝ እኔ ሁሉን ነገር ምስጢር እንዳወጣሁት እኔው ራሴ ለአብርሃም እነግረዋለሁ ብላ ልዩም ትላለች። እናም በፍጹም አንቺ ብቻ አትሆኝም እኔም አብሬ ነው ብላም ስትላትኝ እንግዲያውስ ማርኮንና ዲና ወረቅ ወይም ደግሞ ቪዲዮሽን ቢለቁትስ ብላም ይኸውልሽ አንቺ ለህይወትሽ መስዋዕትነት አድርገሽ ህይወትሽን አሳልፈሽ ልትሰጪ ነው አይደለ? ስለዚህ ለእኔ ደግሞ ምንም ችግር የለውም። እናም አሁን ላይ እውነቱንና እንዲሁም ደግሞ በተለይ ደግሞ ምንም ነገር ያድርጉት እንጂ እኔም እነግራቸዋለሁ በማለት ዶክተር ርብቃም እውነቱንና እንዲሁም ደግሞ ትክክለኛውን ውሳኔ ወስናለች። እናም ሁለቱም በአንድ ላይ ተስማምተው ለአብርሃም እውነቱን ሊናገሩም ሲሉ ለአብርሃም ምንድን ነው ችግራችሁ ምንድን ነው የተፈጠረው ብሎም እያለ እናም እውነቱን ሊናገሩ ሲሉም ዲና ትመጣለች። ዲናም ስትመጣ ሁለታቸውም ወሬያቸውን ሲያቋርጡ ቆይ ምንድን ነው እዚህ ቤት የተፈጠረ ያለው ነገር አልገባኝም ምንድን ነው ብሎ አብርሃምም ከእንደገና ጥያቄውን ይጠይቃል። ግን ደግሞ ማንም አልመለስለት ነበር። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ናችሁን ከልብ ነው የማመሰግነው። ውድ ፋሚሊዎች ዛሬ እንግዲህ በአዲስ ቪዲዮ መጥቼላችኋለሁ። ሳቤላ ቀጣይ ክፍል ቪዲዮአችን ላይ ሰብስክራይብ ያደርጋችሁ ስለምታበረታቱን ከልብ እናመሰግናለን። እንዲሁም አዲስ ከሆናችሁ ሰብስክራይብ ያደርጋችሁ የደወል ምልክቷን መጫናችሁን አትርሱ። በየጊዜው ሰዓቱ አዳዲስ ቪዲዮችን ይዤላችሁ የሚቀርብ ይሆናል። ከእናንተ የሚጠበቀው ሀሳብ አስተያየታችሁንም ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬ ሳቤላ ቀጣይ ክፍል ምን ተፈጠረ ያለውን ነው ይዤላችሁ የቀረብኩትኝ።